ዛዲግ እና በኔ እምነት እዚህ ጋር ያዘህና እዚህ ጋር ያዘህና እናንተ ሪፎርም ነው የምትሉት አንዳንዶች ግን it's not only ሪፎርም አብዮትም አካሂደዋል የሚሉ አሉ ሌሎች ደግሞ ነው ሃይብሪድ ነው ያካሄዱት በአንድ በኩል ሪፎርም በሌላ በኩል አብዮት ነው ያካሄዱት የሚል እኔን ብትጠይቀኝ የሃይብሪዱን ነው መስማማውና ያልነበረ ነገርም የመፍጠር ነገር ተመልክተናል እና ኤግዛክትሊ ሪፎርም ነው የምትለው ነገር የፓርቲያችሁ ብየና ከየት ነው የመጣው መሰረታዊ የቀየራችሁትስ ነገር የለም አሴ ራዲካል ቼንጅ ምን መሰለህ ባይ ዘ ዌይ አትሌስ ቫልዩ ቢወስድ ደስ ይለኛል ለምን ሪፎርም እኮ ኢትዮጵያ ውስጥ ፖፑላር ነገር አይደለም አብዮት ነው ፖፑላር ነገር መሐል ሰፋሪ ነው የሚባለው ሪፎርሚስት ሶ እኛ ሪፎርሚስት ሳንሆን ሪፎርሚስት ነን ብለን በመናገር የምናገኘው ትርፍም የለም it's not a popular thing አሁን ነው ፖፑላር እየሆነ የመጣው እንጂ ኢትዮጵያ ጥርግርግ አድርጎ ማጥፋት ስለሆነ የተለመደው ጥርግርግ አድርጎ ነገር ማጥፋት ስለሆነ የተለመደው እንዴም ከመሐል ሰፋሪ ምናምን ነው የምትባለው ሶ ፖፑላር ነገር አይደለም ሪፎርሚስት ነኝ ራስ ብለህ ስትጠራ ካልሆንክ በስተቀር ለሆነ ፖለቲካ ትርፍ ብለህ የምታረጋው ነገር አይደለም ግን ክርክሩ ለምን እንደሚነሳ ይገባናል ሪፎርሚስት ናቸው ይላል አንዳንዱ አብዮተኛ ናቸው ሃይብሪድ ናቸው ለምን አንደኛ እነዚህ ኮንሰፕቶቹ ራሱ ሐሳቦቹ ፍሉድ ናቸው ሉሲድ ናቸው ሶ በጣም የተሳሰረ ነገርም አላቸው ብዙ የሚገናኝ ነገር አላቸው በጣም የሚለያዩ ነገሮች እንደሁሉ የጋራ ነገሮች አሏቸው ሪፎርም እና አብዮት ሶ ሰዎች ከዚህ አንፃር ቢሳሳቱ እንትና ያለው ሁለተኛው ሰዎች ፌሚሊያር ነገር ይወዳሉ የለመዱትን ነገር ከሆነ ነገር ላይ አሁን ለምሳሌ ኢትዮጵያ ውስጥ ይሄ የታሸገው ውሃ ጎልድ የሚባላል ምናምን የሚባላል ሃይላንድ ብዙ አይነት የታሸገው ውሃ አለ ሰው ግን የታሸገውን ውሃ አብዛኛው ሰው የታሸገውን ውሃ በሙሉ ሃይላንድ ይለዋል እና ፈርስት ሙቨር አድቫንቴጅ ይባላል ሃይላንድ የሚባለው የመጀመሪያው የታሸገው ውሃ ስለነበረ ሁሉ ከሚያቀው ነገር ጋር አሶሺየት ያደርግ የተለያየ ብራንድ ያለውን ውሃ እንት ይለዋል ሶ በዛ ምክንያት የሚያቀው አብዮት ስለሆነ እኛም ለውጥ ስለሆነ ቼንጅ ስለሆነ አሁን ቼንጅ ሁለቱም ቼንጅ ነው አብዮትም ሪፎርም ቼንጅ ነው what kind of change ነው ኳሊፊኬሽኑ ላይ ሶ እኛም ጋር ያያደረግን ያለው ነው ነገር ከአብዮት ጋር ቢያያይዘው የሚያቀው አብዮት ስለሆነ ልክ ጎልድ የሚባል ውሃ መጥቶ ይያለ አይ ሃይላንድ ነው ብሎ በጋራ ስሙ አይጋራ ስም አድርጎት ሃይላንድ እንደሚጠራው እንደዛ ነው የሆነው ሶስተኛው ደግሞ ኢትዮጵያ ውስጥ ለምሳሌ የፖለቲካ ምህዳር የሚባል ቃል ነበር ፖለቲካ ምህዳር የሚባል ቃል መጣና ሰፊ ክርክር ተደረገ ያህል ሰፊ ነው ጠባብ ነው የሚል ክርክር ግን በሁለቱም ወገን ይጣል የነበረውን ጠጠረው ክርክሬው አንድም ሰፊ ነው ጠባብ ነው የሚለው ክርክር ማንንም መለኪያ ያላበጀ መለኪያውን አምጥቶ የለካ ሰው የለም ኢሞሽናል የሆነ ቻርጅድ የሆነ ክርክር ነው ሶ አሁንም ይሄ ነገር ሪፎርም ነው ወይስ አብዮት ነው ሲባል ክርክር የለውም ዝርዝር ክርክር የለውም መጀመሪያ አንድ ነገር ሪፎርም ወይ አብዮት ነው የምትለው በምን መለኪያ ነው ተረዳህ ያ መለኪያ አስቀምጠህ ነው ከዛ በዛ ነው ጀጅ የምታረገው አሁን ግን ኢሞሽን ይበዛበታል ማለት ሶ እንትን ነው አራተኛው እኔ ዋናው ችግር የሚመስለኝ ስርዓቱን በአክሽኑ ሳይሆን በሪአክሽኑ ሰዎች ይለኩታል ለምሳሌ ከዛ በኋላ የትግራይ ጦርነት ከህወሓት ጋር ጦርነት አድርገናል አንዳንድ ቦታም ላይ ግጭቶች አሉ መጀመሪያ አንድ ነገር ሪፎርም ነው ምናምን ትለው መጀመሪያ ለውጥ የመጣበት መንገድ ነው ባይዘው ለውጥ የመጣበት መንገድ ነው because ሪፎርም ፒስፉል መንገድ ነው በሰላማዊ መንገድ የተደረገ ነገር ነው በነፍጥ አይደለም ሪፎርሙ የተዋለ ከዛ በኋላ ሪፎርሙን ለመቀልበስ ሞክረው ጦርነት ተደርጓል that's a different case ፖስት እንትን ነው አንድ ሪፎርም መጀመሪያ ነው መጣ በምን መጣ የሚለውን ነገር እሱን የትግራይ ጦርነት ያመጣ አብዮት ነው ጦርነት እኮ ተደርጓል የሚሉ ሰዎች አሉ ከዛ ደግሞ ሆን ብለው ይሄን ያወቁ ማፍቶ ፖለቲካል ኢንተረስት የሚያደርጋሉ እኔ እዚህ ላይ እውነተኛ ውይይት እንድናረግ ከፈለግን እንግዲያውስ ልጨምርልህ ዛሬ እሺ አብዮት የሚለው በአብዛኛው የሚያያዘው ከፓርቲ ቼንጅ ጋር ነው እኔም ማቀው ማለት ከብልጽግና ከኢህአዴግ ወደ ብልጽግና ያረጋችሁት ሽፍት ማለት ነው አብዮት የሚታየው አንደኛ አይዲዮሎጂካል ቼንጅ አለ ያደረጃጀት ለውጥ አለ የአመራር ስብጥር ለውጥ አለ የማስፋት ጉዳይ አለ ትላንት አራት የነበሩትን 12 13 ክልሎች እንዲገቡ የማድረግ ነገር አለ የፖሊሲ ለውጥ አለ የነዚህ ሁሉ ድምር ውጤት የሰው ኃይሉ እንደነበረ ቢሆንም
ወይም ደግሞ ሰው የተወሰነ የተጨመረ የተቀነሰ ቢኖርም ቶታል ራዲካል የሆነ ቼንጅ ነው የመጣው። ዛትስ ዋይ ቲፒኤልኤፍ ለቆ የሚወጣው። እንደውም አንዳንዶች በአብዮታዊ በሆነ መንገድ ቲፒኤልኤፍ እንዲወጣ አደረጉት። ቲፒኤልኤፍ እንዲወጣ የተደረገው በአብዮታዊ መንገድ ነው። ፕሮፖርሽናሊቲውን በመቀየር አይዲዮሎጂውን በመቀየር ምን በመቀየር ነው እንዲወጣ የተደረገው። መጨረሻ እንዳልከው ጦርነት አዋለደ ይላል። ስለዚህ ስፔሲፊክ ሆኜ የፓርቲያችሁ ለውጥ ከኢህአዴግ ወደ ብልጽግና አብዮታዊ ለውጥ ነው የሚለው ላይ እሱ ላይ አስተያየት ሰጥበት። ኦርጋን የመንግስት ተቋማት ምናምን ለጊዜው ተወው። አይ ግን ዋናው ምን መሰለ ሪፎርም ነው አብዮት ነው ሲባል ያ በአገር ደረጃ የመጣውን ለውጥ ነው። ፓርቲዛን ኤሌመንቱ እዚያ ሰው እንዳን ትንሽ ነገር እንዲያውም ብዙ መግባት የለበትም። ከገባም በጣም ትንሽ ኤሌመንት ነው። አጠቃላይ መንግስትን ስለሆነ ኢትዮጵያ ውስጥ የመጣውን ለውጥ ስለሆነ እና የፓርቲው መለኪያ እዚህ ላይ አንጥሮ ለብቻው ማየት ስህተት ነው። አውት ኦፍ ኮንቴክስት ያስወጣናል። ኢትዮጵያ ውስጥ የመጣው ለውጥ ፓርቲዎችማ እንደፈለገው ምን ፓርቲ ራሱ ቀዱ ሊሰፋ ይችላል። ፓርቲ አይደል የመንግስት የሚመራው አሁን እናንተ አዎ ግን ይኸውልህ ፓርቲ እኮ በራሱ ጋር ያደረገውን ለውጥ መንግስትና ፓርቲ ካልተሰፉ በስተቀር የፓርቲው ለውጥ መንግስት ላይ እንደዛ አፍርሰነዋል ወይ? አሁን እኮ 4 አንድ ላይ ሆኑ አይደል? ከዛ ደግሞ አጋር ድርጅቶች ገቡ አይደል? 8 ሆኑ። ክልሎችን እኮ እንደዛ አማራ ክልል እኮ አለ አይደል? ኦሮሚያ ክልል እኮ አለ። እንደዛ እኮ አላደረግነው ወይ? ሁሉንም ለ4 አልቀየር ነው። የሳብስታንሲቭ እና እንትን አይደለም። የፓርቲው ለውጥ የፓርቲው ለውጥ እንትን ነው። የፓርቲው ስለ ማህበር እኮ ነው። ፓርቲ ሲፈልግ ራሱ እንደፈለገው ሊያደራጅ ይችላል። በአንድ ሀገር የመጣውን ለውጥ ለመለካት እና እዛ ላይ ብያኔ እንትን ለማለት ነው ግልጋሎት ውስጥ አይውልም። ይሄ ነገር ለውጥን ለመለካት ማለት የፓርቲዛን ፓርቲው የሳብስታንስ ነው። ፓርቲ የፎርምም የሳብስታንስም ለውጥ አምጥቷል። የቅርጽም የሳብስታንስም ለውጥ መሰረታዊ ለውጥ አምጥተናል። ያ ግን ኢትዮጵያ ውስጥ የመጣውን ለውጥ ለመለካት ይሄን ከፓርቲ እንትን ጋር ማፋለስ ልክ አይደለም። እኔ መጀመሪያ ከፈቀድክልኝ እኔ እዚህ ይሄ ሚዲያም አይ ቲንክ ለመጀመሪያ ጊዜ ኦፖዚሽንም የጋበስ ሪዝን የሆነ ውይይት ሰዎችን ከዚህ ትርፍ የሚያተርፉበት ውይይት ለማድረግ ሪፎርምና አብዮትን በደንብ እንለካ። ከዛ በኋላ ኢትዮጵያ ሁኔታ ጀጅ እናድርገው ከፈቀድክ ማለት ጊዜ ከሰጠኸኝ አይ ዋና ዱ ዛት። እኔም እዚህ ውስጥ እኛም እንደ ፓርቲ እዚህ ውስጥ ገብተን በፓርቲው ክልና ነው እዚህ የቀረብኩት። ሳብስታንስ አድ ማድረግ ካለብን ለዲስከሽኑ ለውይይቱ እዚህ ጊዜያቸው የሚያጠፉ ሰዎችም የሆነ ነገር እንዲያገኙ ከፈለግን እና ትክክለኛ አይደለም እንዲይዙ እንደዛ ብናደርግ ደስ ይለኛል ከፈቀድክ። እና አንፌር አድቫንቴጅ አገኙ እንዳይባል ደግሞ ሌሎች እንደዛ የሚያደርጉ ሰዎች መጥተው ቢያቀርቡ ጥሩ ነው። ፌር ይሆናል እንትናችን እናደርጋለን። ዛዲግ ወደዚህኛው ልምጣና ፓርቲው መንግስትን ከመራ የፓርቲው ለውጦች መንግስትን የሚለውጡ ከሆነ ኢንክሉዲንግ ምርጫ ቦርድ፣ መከላከያ ምናምን ቤዚክ ሪፎርም ያደረጉ አካላቶችን ልውሰድና የነሱ ለውጥ ራዲካል አይደለም ወይ? ከልብ እንነጋገር። ትራንስፎርሜሽናል አይደለም ወይ? ፓርቲ ውስጥ አሁን ፓርቲ መንግስትን የሚመራው ገዢ ፓርቲ ያደረገው ነገር ራዲካል አይደለም ወይ? ትራንስፎርሜሽናል አደረግም። በዚህ ምክንያቱ ጦርነቱ አልተከሰተም ወይ? ቲፒኤልኤፍን አላባረራችሁትም ወይ? ይኸውልህ ቲፒኤልኤፍን እኛ አላባረርንም። ራሱ አልፈልግም ይሄን ለውጥ አልፈልግም ብሎ ነው ሄደው። ራሱ ህወሓት ነው አልፈልግም ብሎ ይሄን ነገር ሄደው ማለት ነው። ያባረረው በጣም ሂስቶሪካል ሪከርድ ስለሆነ እዛ ላይ እንትን ማድረግ ይጠይቃል። ሁለተኛ አሻፈረኝ ብሎ ነው ራሱ ሄደው። የትግራይ ህዝብ ለውጥ አትውጣ በለው እንዲወጣ አድርገው አይነት ፖሊሲ ያልተከተለ በፍጹም አይደለም። የትግራይ ህዝብ ለውጥ አያስፈልገውም ብሎ ነው ቲፒኤልኤፍ ጥሎ የሄደው። ከቀደመው ከአብዮታዊ ዲሞክራሲ ስርዓት ጋር እንትን ብሎ ነው እንጂ ለምን የትግራይ ህዝብ ከዚህ ለምን ቲፒኤልኤፍ ይወገዳል? ይሄ ሀሳብ እኮ እኛ እንኳን ቲፒኤልኤፍ ሌላ ማንም አሁን መደመርን ብታስበው እኮ አሜሪካ ያሉ ሰዎች ጋር ድንበር የለውም። ለምን ቲፒኤልኤፍ ኢትዮጵያዊ ትግራይ ህዝብ እኮ ኢትዮጵያዊ ህዝብ ነው። ቲፒኤልኤፍ እኮ ኢትዮጵያ ውስጥ ያለ ፖለቲካ ፓርቲ እኮ ነው። ኢህአዴግ ውስጥ የነበረ የራሱ የሆነ ኳሊቲም ያለው ፓርቲ እኮ ነው። ኋላ ላይ በመሰረቱ አሁን ባለው አሳዛኝ ሁኔታ ቢገኝም አሳዛኝም አሳፋሪ ሁኔታ ቢገኝም የሆነ የራሱ ጠንካራም ደካማ ጎን ያለው ፓርቲ ነው። ለምን ከኦነግ ጋር ከግንቦት ሰባት ጋር አብሮ ለመስራት ዝግጁ የሆነ ፓርቲ ለምን ከትግራይ ህዝብ ጋር ለመስራት አይፈልግም? ለምን ከህወሓት ጋር መስራት አይፈልግም? የሚተዋወቅ እኮ ነው። ኦህዴድ፣ ብአዴን፣ ደኢህዴን ተብሎ የህወሓት ተብሎ እኮ አብሮ ለብዙ ዓመት የሰሩ ሰዎች እኮ ናቸው። እኔም ከአንተም በላይ ብዙ ዓመት አንዳንዶቹ አብረው ታግለዋል። ትግልም ላይ አብረው ቆይተዋል። ሴንቲሜንታል ግንኙነት አላቸው እኮ። ምርጫው የህወሓት ነው። እንዲሄድ ለማድረግ እንደዛ ቢሆን ኖሮ ቀላል ነበር። እኛ እኮ አባረነዋል ተብሎ እዚህ አትገባም ተብሎ
እንዲያውም የፖለቲካ ትርፍ ይገኝበት ነበር ያው ያኔ ስለ ህወሓት የነበረው ግንዛቤ ሁሉም ሰው ከሌላው ሰው በጣም ከባድ ነበር ታውቃለህ አረዳድ ያ ሁሉ ዋጋ ተከፍሎም ቢሆን ነው የትግራይ ህዝብ ከዚህ መቅረት የለበትም ህወሓት መቅረት የለበትም ብዙ ሙከራ ተደርጓል በአደባባይም ኢንፎርማሊ ብዙ ማበቃቸው ሙከራዎች ነበሩ ህወሓት እንደዛ እንዳይወጣ ብዙ ማባባያዎች ነበሩ አሻፈሪ ብሎ ነው የወጣው ከዚህ ርዕስ ለመውጣት አንድ ኢንተርኒንግ ፖይንት ብቻ ላንሳለህ እኔ ተርኒንግ ይመስለኝ ብልጽግና ስትመሰርቱ የአመራር ፕሮፖርሽናሊቲ የማዕከላዊ ኮሚቴ የስራ አስፈጻሚ የፖለቲካ ምደባዎች ላይ ፕሮፖርሽናሊቲውን ቀየራችሁ ቲፒኤልኤፍ የሚያውቀው ምንድነው በአራቱ ድርጅቶች መካከል አራት እኩል ለምሳሌ 100 ማዕከላዊ ኮሚቴ ቢኖር ኖሮ 25 እየወሰደ ይኖር ነበረ 36 ስራ አስፈጻሚ ቢኖር 9 እያለ ይወስድ ነበር አሁን ግን መጣችሁና ልክ ብልጽግና ስትመሰርቱ በህዝብ ፕሮፖርሽናሊቲ ነው ብላችሁ ሄዳችሁ ይሄ ኮምፕሊትሊ ቲፒኤልኤፍን ወደ ማይኖሪቲ የሚወስደው ነው ስለ ትግራይ ህዝብ አይደለም ያነሳው ያለው ስለ ቲፒኤልኤፍ ነው ኮምፕሊት ማይኖሪቲ ውስጥ ይገባል ያለመደውን ነገር ነው ያመጣችሁበት ያላችሁ ለኔ ተርኒንግ ፖይንት እሱ ስለመሰለኝ ነው አይደለም ህወሓት እኮ መጀመሪያ አስረኛ ሲፈታኮ ሀዘን ቤት ተቀምጧል እኮ የህወሓት መሪዎች የትግራይ ህዝብ እንደዛ ይሰሙ አይመስለኝም እኔ እስከማውቀው ድረስ የተወሰኑ የህወሓት ሪሌትድ የሆኑ ኤሊቶች ግን መጀመሪያ አስረኛ ለምን ተፈታ ብለው ያላደረጉት ነገር እኮ የለም ህወሓት በብልጽግና ውስጥ ብልጽግና ተመስርቶ ስለሚደረገው ያመራር ቀመር ምናምን አይደለም ያሳስበው መጀመሪያውኑ ለውጥ አያስፈልግም ነው ህወሓት የሚለው ከተደረገም ጥገናዊ ለውጥ ነው የውሸት ለውጥ ነው ለውጥ ህዝብን ለማለት ኢህአዴግን የበለጠ አጠናክሮ የበለጠ ግሪፕ ኦን ፓወር የበለጠ ስልጣኑን የሚያደርግ የበለጠ አምባገነን የሚያደርግ ሁሉን ነገር አስሮ ብሎ ገሎ እንትን ጨርሶ ወደፊት መሄድ ነው የሚለው ህወሓት ከዛ ለውጥ የሚያቀነቅኑ መሪዎችን የኢህአዴግ መሪዎችን ኢህአዴግ ውስጥ የነበሩ መሪዎች የተለያዩ ፓርቲ መሪዎችን በተለያየ ታርጋ ለጥፎ ማሰር ምናምን ነው የፈለገው ህወሓት እንደሚያደርገው ማለት ነው ሁሌ እንደሚያደርገው ማለት ነው the same thing 50 ዓመት ምናምን ያደረገው the same thing repeating itself የሆነ ነገር እንትን ይላል የራሱ ውስጥ ጥያቄ የሚጠይቁ ሰዎች ባንዳ ብሎ አሁን የሆነ ያለው ነገር ማለት ነው አሁን ሰላም ሪላቲቭሊ ሰላም የሚፈልግ ኃይል አለ ህወሓት ሪላቲቭሊ ከነ ሙሉ ጉድለቱ የማይፈልግ ኃይል አለ አሁን ስለዚህ ሰላም የሚፈልግ ባንዳ ብሎ እንደሚቀሰቅሰው አሁን እንደዛ ነው የሆነው ህወሓት ወደዛ ዝርዝር አልገባም ኤርሚያስ በፍጹም ወደዛ አይነት ዝርዝር አልገባም ለውጡን አልፈለገውም ሰዎችን ለውጥ አምጥቻለሁ የሚለው የተወሰኑ ኢህአዴግ ውስጥ ያሉ ሰዎችን አስሮ ለውጥ የሆኑ ውስጥ ኢህአዴግ ውስጥ ያሉ ሰዎችን አስሮ ለህዝቡ ለውጥ ተራብሎ ከዛ የሚገደለውን ገሎ አስሮ ፖለቲካ ምህዳሩን ጥርቅም አድርጎ ዘግቶ ወደፊት መሄድ ነው የፈለገው that's what TPLF wanted እንጂ ወደ ዝርዝሩ አልተወያየም እንደዚህ አይነት ሳብስታንቲቭ ዲስከሽን እኮ ማድረግ አልቻለም ገና እንትኑ ሲቀርብ እኮ ነው ወካውት አድርጎ የወጣው ገና በፕሮግራሙ ሲቀርብ ለውይይት ፕሮግራሙ ላይ ቁጭ ብሎ ተወያይቶ እኮ አይደለም ፕሮግራሙ እኮ 5-6 ቀን ውይይት ይወስዳል the first hours እኮ ነው ረግጦ የወጣው ህወሓት ከዛ ቤትም ብዙ ኢንፎርማል ምክክሮች ነበሩ እኔም ከሩቁ ማቃቸው እኔ ከዛ ቤት ከህወሓት ወጥቻለሁ ቆይቷል ከህወሓት ጋር ያለኝ ግንኙነትም ታውቀዋለህ ኤርሚያስ ገመጀመሪያ ግሪን ስረግጥ ጀምሮ ያልተቀበለኝ አባል ለመሆን የሆነ ብዙ ቦታ ከአርሶ አደሮችን ጨምሮ ብዙ ሰዎችን አባል ለማድረግ ማይዳ ምንም ነገር ማያቀማማ ፓርቲ እኔ 4 ዓመት ተኩል አባል መስከክሎኝ አባል አልሆንኩም ነበር you know it very well መጀመሪያ አንተ እንዲያውም ስለነበርክ ማለት ግን ከሩቁ አውቀዋለሁ ምን አይነት ውይይት ይደረግ ነበር ከዚህኛው ሳይድ ምን አይነት ፍላጎት እንደነበር በቅርበት አውቃለሁ በደንብ አውቃለሁ ህወሓትን የማባረር አትውጣ በለው አትብላ በለው ግን እንዳማ ምናምን አድርገው የሚባለው ነገር አይደለም ሲንሰርሊ የማሳተፍ ፍላጎት ማንንም እንዳይቀር አይደለም ህወሓት ሌሎችንም የማቀፍ ፍላጎት ነበር ህወሓት በዚህ ላይ ሳብስታንቲቭ ዲስከሽን አድርጎ ማይኖሪቲ ሆናሉ ብሎ ቢከራከር ኦፍ ኮርስ ትክክል ነው ባይዘው እንደ ፓርቲው አባል በፓርቲ አባላት ቁጥር ነው ባይዘው ፓርቲው አባላት የተለያዩ ናቸው ቁጥራቸው ግን ተመሳሳይ 500 እና እንዲሁ 5 ሚሊዮን አባል ያለው እኩል ሊሆን አይችልም ግን እዛ ላይ ደረሰው ቢከራከርና ያን ባይቃ ተቀብሎ ባይወጣ አንድ it makes sense at least ግን እዛ ላይ አልደረሰም መጀመሪያውኑ መስረኛ ይፈታ ሲባል ጀምሮ ነው ህወሓት ምን አይነት ለውጥ እንደሚፈልግ በግልጽ አስቀምጦ ነው እንትን ያለው ህወሓት እንደዛ አይደለም የሚፈልገው ያው ነገር ካመጣው በጣም ሂስቶሪካሊ ኢምፖርታንት ሪከርድ ስለሆነ አንድ መጨረሻ